ዛሬ የምንነጋገረው ብዙዎቻችን ችላ የምንለው ነገር ግን ጤናችንን በቀጥታ የሚነካ እጅግ አሳሳቢ ጉዳይ ላይ ነው። በየቀኑ በምንመገባቸው ምግቦች ውስጥ ሳናውቀውና በአይናችን ሳናያቸው ወደ ሰውነታችን የሚገቡ ያልተጋበዙ እንግዶች እንዳሉ ልብ በሉ። እነዚህም የሆድ ትላትሎች ሲሆኑ ብዙ ጊዜ የምንመገባቸው ምግቦች ለሰውነታችን ጥንካሬና ጤናን ይሰጡናል ብለን ብናስብም አንዳንዶቹ ግን ለትላትል መራቢያና መሸሸጊያ ሆነው እኛን ለከፍተኛ ስቃይ ሊዳረጉን ይችላሉ። በዚህ ቪዲዮ ውስጥ በሚገባ የምንተነተነው ደግሞ በተለይ የትኞቹን ምግቦች ስንመገብ ለዚህ አደጋ በከፍተኛ ሁኔታ እንደምንጋለጥ ነው። ጥሬ ስጋን ከመውደድ አልፎ በንጽህና ያልተዘጋጁና ያልታጠቡ አትክልቶች በሰውነታችን ውስጥ ምን አይነት ጥፋት እንደሚያደርሱ በዝርዝር እንመለከታለን። ከዚህም ባለፈ ትላትሎቹ አንጀታችን ውስጥ ተደብቀው ምግባችንን ሲቀሙን ሰውነታችን የሚሰጣቸውን ድብቅ ምልክቶችና እንዴት አድርገን ራሳችንን ከዚህ አደጋ መጠበቅ እንደምንችል በግልጽ የምንመለከት ይሆናል ማለት ነው። ስለዚህ እናንተም ሆናችሁ የምትወዳቸው ቤተሰቦቻችሁ ከዚህ አደጋ ነፃ እንዲሆኑ ቪዲዮውን በጥሞና እንድትከታተሉ ጋብዛችኋለሁ። እነዚህ የሆድ ትላትል አይነቶች ወደ ሰውነታችን የሚገቡት በጠላትነት ፍረጃ ሳይሆን እጅግ ሰላማዊ በሆነና እኛ ባልጠረጠርነው መንገድ ነው። የድብቅ አገባብ ስልታቸው የሚጀምረው ከአይናችን እይታ ውጪ በሆኑ ጥቃቅን እንቁላሎቻቸው ምክንያት ነው። እነዚህ እንቁላሎች በምንመገባቸው እንደ ሰላጣ ባሉ አረንጓዴ ቅጠላ ቅጠሎች ላይ ተለጥፈው ወይም ደግሞ በደንብ ባልበሰሉ ስጋዎች ውስጥ ተሸሽገው ወደ አፋችን ውስጥ ይገባሉ። ወደ ሆዳችን ከገቡ በኋላም ወዲያውኑ ምልክት በማሳየት ራሳቸውን አያጋልጡም። ይልቁንም በሆዳችን ውስጥ ባለው አሲድ ሳይበገሩ ጉዟቸውን ወደ አንጀት በመቀጠል እዚያው መፈልፈለን ይመርጣሉ። በአንጀታችን ውስጥ ቦታ ካገኙ በኋላም ስልታዊ በሆነ መንገድ ከአንጀታችን ግድግዳ ጋር ይጣበቃሉ። እዚህ ጋር ነው ትልቁ ተንኮላቸው የሚጀምረው። ሰውነታችን ለጤናው የሚፈልገውን ጠቃሚ ንጥረ ነገር ብረትና ቫይታሚኖችን ገና ወደ ደም ውስጥ ሳይገቡ ቀድመው በመመገብ እኛን ለደም ማነስና ለድካም ይዳርጉናል። የሚገርመው ደግሞ አንዳንዶቹ ትላትሎች በአንጀት ውስጥ ብቻ አይወሰኑም። በደም ስሮቻችን ውስጥ ሰርገው በመግባት እስከ ሳምባና ጉበት ድረስ ረቂቅ ጉዟቸውን ያደርጋሉ። እኛ ተራ የሆድ ህመም ወይም ደግሞ የድካም ስሜት መስሎን የሚታየን ነገር በእውነቱ እነዚህ ትላትሎች በሰውነታችን ውስጥ የራሳቸውን መንግስት መስርተው የሚሰነዘሩት ስውር ጥቃት መሆኑን ልትገነዘቡ ይገባል። ራሳቸውን ደብቀው መቆየት መቻላቸው ደግሞ የጥቃታቸው ስልት ዋነኛው ክፍል ነው ማለት ነው። ይህም በሰውነታችን ውስጥ ስር እንዲሰዱና ጉዳቱ እንዲከፋ ያደርገዋል። በይበልጥ ደግሞ ምግብ የዚህ ችግር ዋነኛው መነሻ ይሆናል። ምክንያቱም ምግብ ለዚህ ችግር ዋነኛ መነሻ የሚሆንበት ምክንያት እኛ የምንመገበው ምግብ ለነዚህ ጥቃቅን ተዋሲያን እንደ ታሮስ ፈረስ ሆኖ ስለሚያገለግላቸው ነው። ምግባችንን ስንመርጥም ሆነ ስናዘጋጅ የምንፈጽማቸው ጥቃቅን ስህተቶች ለትሎቹ ወደ ሰውነታችን ለመግባት ትልቁን በር ይከፍትላቸዋል። በዋናነት የምንመገባቸው ምግቦች ከአፈር ከውሃና ከእንስሳት ጋር ቀጥተኛ ግንኙነት ያላቸው በመሆኑ እነዚህ አካባቢዎች ደግሞ የትላትል እንቁላሎቹን በብዛት የሚገኙባቸው ስፍራዎች ናቸው። ለምሳሌ በአፈር ውስጥ የሚበቅሉ ተክሎች ተገቢውን ጥንቃቄ ተደርጎላቸው ካልታጠቡ በአፈር ውስጥ ተደብቀው የሚቆዩት ረቂቅ እንቁላሎች ከምግቡ ጋር ተጣብቀው በቀጥታ ወደ ሆዳችን ይገባሉ። በተመሳሳይ ሁኔታ በእንስሳት ስጋ ውስጥ የሚገኙት የትላትል እንቁላሎች ደግሞ በከፍተኛ ሙቀት ካልበሰሉ በስተቀር ህይወታቸው አይጠፋም። በዚህ ጊዜ ስጋውን ስንመገብ ትላትሎቹን በህይወት እንዳሉ ወደ አንጀታችን እየጋበዝናቸው መሆኑን አንረዳውም። ከዚህም ባለፈ ምግብ የሚዘጋጅበት አካባቢና የሰዎች የእጅ ንጽህና ሌላው ትልቁ ምክንያት ነው። ምግብን የምናዘጋጅበት እጅ ንጹህ ካልሆነ ወይም ደግሞ ምግቡ የሚቀመጥበት ስፍራ ለንዝምና ለተለያዩ ነፍሳት የተጋለጠ ከሆነ እነዚህ ነፍሳት እንቁላሎቹን ከተለያዩ ቦታዎች አምጥተው ምግባችን ላይ ያሳርፋሉ። በአጭሩ ምግባችንን ስናዘጋጅ የምናሳየው መጠነኛ መዘናጋት ትላትሎቹም ምንም አይነት እንቅፋት ሳይገጥማቸው ወደ ሰውነታችን ዘልቀው እንዲገቡና ምግባችንን የጉዛቸው መመላለሻ እንዲያደርጉት እድል ይሰጣቸዋል ማለት ነው። ምግቡን ለራሳችን ጤና ስንመገበው ሳናውቀው ግን ለትላትሎቹ መኖሪያ እየሆነን እንመጣለን ማለት ነው። ሌላው ደግሞ በምንመገባቸው ጊዜ የሆድ ትላትል መራቢያ የሚያደርጉን የምግብ አይነቶችና የአዘገጃጀት ችግሮች አሉ። ከዚህ በመቀጠል ደግሞ እነሱን አንድ ባንድ ከነችግሮቻቸው እየተመለከትናቸው እንቆያለን ማለት ነው። ለምሳሌ በቀዳሚነትና አንደኛው ያልበሰለ ወይም ጥሬ ስጋ ነው። ይህም የኮሶና መሰል ትላትሎች መገኛው ማለት ነው። ጥሬ ስጋ መመገብ በተለይ በሀገራችን ለሆድ ትላትል መጋለጥ ትልቁን ምክንያት ይይዛል። ከብቶች ወይም አሳማዎች በሚሰማሩበት ወቅት በትላትል እንቁላል የተበከለ ሳር ወይም ደግሞ ውሃን ሊጠጡ ይችላሉ።
እነዚህ እንቁላሎች በእንስሳቱ ሆድ ውስጥ ከተፈለፈሉ በኋላ በደም ዝውውር አማካኝነት ወደ ጡንቻዎቻቸው ወይም ስጋዎቻቸው ይጓዛሉ። እዚያም ሲስቲክ ሰርከስ የሚባል በትንንሽ ነጭ እንቁላሎች ውስጥ የተመሰሉ ጠንካራ ሽፋኖችን ይመሰርታሉ። ስጋውን በምንመገብበት ጊዜ እነዚህ ሽፋኖች በህይወት ያሉ ትንንሽ ትላትሎችን በውስጣቸው ይዘዋል። ስጋው በእሳት በሚገባ ካልበሰለ ቢያንስ ከ30 ዲግሪ ሴንቲግሬድ በላይ ሙቀት ካላገኘ እነዚህ ሽፋኖች አይሞቱም። እኛ ስንመገባቸው በሆዳችን ውስጥ ያለው አሲድ ይህንን ከረጢት ይበጥሰዋል። በዚህ ጊዜ ትላትሉ ነፃ ወጥቶ በአንጀታችን ግድግዳ ላይ በመንጠቆ አማካኝነት ይጣበቃል ማለት ነው። እዚያው ሆኖ የእኛን ምግብ እየተጋራ በቀን እስከ 20 ሴንቲሜትር ሊያድግ ይችላል። ስጋን ለብ አድርጎ መብላት ወይም ደግሞ ክትፎ በጥሮ መመገብ እነዚህን ተውሳኮች በቀጥታ ወደ ደማችን ውስጥ እንዲገባ ወይም ወደ ሰውነታችን ውስጥ እንዲጋበዝ መንገድ ወይም ደግሞ ምክንያት ይሆኑታል ማለት ነው። ሁለተኛው ደግሞ ያልታጠቡ አረንጓዴ ቅጠላ ቅጠሎች እና አትክልቶች ናቸው። እንደ ሰላጣ፣ ቆስጣ፣ ጎመንና ቲማቲም ያሉ አትክልቶች ከአፈር ጋር ቀጥተኛ ግንኙነት አላቸው። ብዙ ጊዜ ለእርሻ ስራ የምንጠቀምባቸው ማዳበሪያዎች ማለትም የእንስሳት ፍግ ወይም የሰዎች እዳሪ በትላትል እንቁላሎች የተበከሉ ሊሆኑ ይችላሉ። እነዚህ እንቁላሎች በአፈር ውስጥ ለዓመታት ሳይሞቱ የመቆየት ልዩ የተፈጥሮ ብቃት አላቸው። አትክልቶቹ ሲታጠቡ የምንጠቀምበት ውሃ ተራ የቧንቧ ውሃ ብቻ ከሆነ እንቁላሎቹን ሙሉ በሙሉ አያስወግዳቸውም። ምክንያቱም የትላትል እንቁላሎች በላያቸው ላይ የሚጣበቅ ንጥረ ነገር ስላላቸው ከአትክልቱ ቅጠል ጋር ተጣብቀው ይቀራሉ ማለት ነው። በተለይ የሰላጣ ቅጠላ ቅጠሎች መጠላለፍ ለነዚህ ረቂቅ እንቁላሎች ምርጥ መደበቂያ ይሆናል። አትክልቶቹን በሆምጣጤ ወይም ደግሞ በጨው ውሃ ዘፍዝፈን ካላጠብናቸው እንቁላሎቹ ሳይታዩ ከምግቡ ጋር ወደ ሆዳችን ይገባሉ። እዚያም ምቹ ሁኔታን ሲያገኙ ይፈለፈሉና እንደ ወስፋት ያሉ ትላትሎች ሆነው እድገታቸውን ይቀጥላሉ ማለት ነው። ሶስተኛው ምክንያት ደግሞ ንጽህናው ያልተጠበቀ ውሃ ነው። ውሃ የህይወት መሰረት ቢሆንም ካልተጠነቀቅንለት ግን ለትላትል ስርጭት ትልቁን መንገድ ይይዛል። ከቆሻሻ ፍሳሽ፣ ከከብቶች መጠጫ ወይም ደግሞ ከጎርፍ ጋር ንክኪ ያላቸው የውሃ አካላት በሚሊዮን የሚቆጠሩ የትላትል እንቁላሎችን ይሸከማሉ። እነዚህ እንቁላሎች እጅግ በጣም ጥቃቅን ከመሆናቸው የተነሳ ውሃው ንጹህ ቢመስልም እንኳን በውስጡ ሊኖሩ ይችላሉ። ውሃውን ሳናፈላ ወይም ሳናጣራ ስንጠጣ እንቁላሎቹን በቀጥታው ወደ የምግብ መፍጫ ስርዓታችን እናስገባቸዋለን። ከዚህም በላይ በቆሻሻ ውሃ የታጠበን ዕቃ፣ ፍራፍሬ ወይም ደግሞ እጅ መጠቀምም ተመሳሳይ አደጋ አለው። ውሃው ሲደርቅ እንቁላሎቹ በእቃው ላይ ተጣብቀው ይቀራሉ። ከዚያም በንክኪ ወደ ምግባችን ይሸጋገራሉ ማለት ነው። እንደ ወስፋት ያሉ ትላትሎች በዚህ መንገድ ከገቡ በኋላ በአንጀት ብቻ አይወሰኑም። በደም ስርም ገብተው እስከ ሳምባ ድረስ በመድረስ ለከባድ ሳልና ለትንፋሽ መቆራረጥም ምክንያት ይሆናሉ ማለት ነው። አራተኛው ነጥብ ደግሞ የጎዳና ላይ ምግቦችና የዝንብ ንክኪ ነው። በመንገድ ዳር ተሸፍነው የማይቀመጡ ምግቦች፣ ፍራፍሬዎችና በንጽህና ያልተያዙ ጭማቂዎች ለትላትል እንቁላሎች በጣም ተጋላጭ ናቸው። ዝንቦች ቆሻሻ ቦታዎች ላይ በተለይም በእዳሪ ላይ አልፈው የትላትል እንቁላሎችን በእግራቸው ላይ ባሉ ጥቃቅን ፀጉሮች ላይ ተጣብቀው ይዘው ይመጣሉ። ዝንቦቹ ደግሞ መጥተው ምግቦቻችን ላይ ሲያርፉ እንቁላሎቹን እዚያው አራግፈው ይሄዳሉ። ይህ ሜካኒካል ትራንስሚሽን ይባላል። ሌላው ትልቁ ምክንያት ደግሞ የምግብ አዘጋጆቹ የእጅ ንጽህና ነው። መጸዳጃ ቤት ተጠቅመው እጃቸውን በሳሙና በሚገባ ካልታጠቡ በአጉሊ መነጽር ብቻ የሚታዩ እንቁላሎች በጥፍራቸው ውስጥ ተሸሽገው ሊቆዩ ይችላሉ። ምግቡን በሚያዘጋጁበት ወይም ደግሞ ለሰው በሚያቀርቡበት ወቅት እንቁላሎቹን ከራሳቸው ወደ ተመጋቢው በቀላሉ ያሰራጫሉ ማለት ነው። ይህም ከእጅ ወደ አፍ የሚደረግ ቀጥተኛ ስርጭት በመሆኑ በትምህርት ቤቶችና በህዝብ መመገቢያ ቦታዎች ላይ ለበሽታው መስፋፋት ዋነኛ ምክንያት ሆነው እናገኛቸዋለን ማለት ነው። ስለዚህ እነዚህን የምግብ አዘገጃጀቶችና የምግብ አይነቶችን በጣም በምትጠነቀቁ ጊዜ ለበሽታው የመጋለጥ እድላችሁን በጣም ትቀንሱታላችሁ ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስላል። የሆድ ትላትል ተራ የሆድ መነፋት ወይም ደግሞ ቁርጠት ሳይሆን በሰውነታችን ውስጥ ተሸሽገው ጤናችንን የሚቀሙ ያልተጋበዙ እንግዶች መኖራቸውን የሚያሳይ ምልክት ነው ማለት ነው። ዛሬ ባየናቸው እንደ ጥሬ ስጋና ያልታጠቡ አትክልቶች ባሉ የምግብ አይነቶች አማካኝነት እነዚህ ተውሳኮች እንዴት ስልታዊ በሆነ መንገድ ወደ አንጀታችን እንደሚገቡና ጤናችንን እንደሚያናጉትም ተመልክተናል። ዋናው ቁልፍ ነገር ግን ማወቁ ሳይሆን ጥንቃቄውን በተግባር መተግበሩ ነው። ስለዚህ የምግባችሁን ንጽህና በመጠበቅ ጤናችሁን ማስተካከል መጀመር ይኖርባችኋል ማለት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት እንግዲህ ላይክ ማድረጋችሁን አትርሱ። ሌሎችም ራሳቸውን እንዲጠብቁ ደግሞ ሼር አድርጉት ማለት እወዳለሁ። እንዲህ ያሉ በጎ የጤና ጥቆማዎች
ዘወትር እንደርሳችሁ ደግሞ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ሊሆኑ ብዬ ተጋብዛችኋለሁ። ስለ ሆድ ትላትል ምልክቶች ወይም ደግሞ ራሳችሁን ስለምጠብቁበት መንገድ ያላችሁን ተሞክሮ በኮሜንት ላይ አጋሩኝ። እኔም ደግሞ ጥያቄ ካላችሁ ወይም ደግሞ ሀሳብ ካላችሁ በጥያቄያችሁ መሰረት ተገቢው ምላሽ ለመስጠት ዘወትር ዝግጁ ነኝ። ኢንድ ስክሪን ላይ ባለው ቪዲዮአችን ላይ ደግሞ እነዚህን ትላትሎች ያለምንም መድኃኒት በቤታችሁ ውስጥ በሚገኙ ቀላል ነገሮች ብቻ እንዴት ተደርጎ ማስወጣት እንደምትችሉም የሚገርም መረጃ አዘጋጅቼላችኋለሁ ማለት ነው። እሱንም ተመልክታችሁ ደግሞ የጤና ሁኔታችሁን መጠበቅ ትችላላችሁ ማለት ነው። ስለተከታተላችሁኝ እጅግ ከልብ አድርጌ አመሰግናችኋለሁ። ሰላም ሁኑ።